ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቆንጆ የጾም ምግብ ነው። በሽምብራ በጥቅል ጎመን አርገን በሰሊጥ ቅቤ አርገን ዝንጥ አርገን ቆንጆ ምግብ እንሰራለን። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ዛሬ ለምናዘጋጀው ምግብ የሚያስፈልገን ግብአት ሽምብራ በዋነኝነት ያስፈልገናል። ለዚህ ጋር ጥሬ ሽምብራ አዘጋጅቻለሁ። የምንጠቀምበት ግን የተዘፈዘፈ ሽምብራ ነው። ስለዚህ እዚህ ጋር ትላንት ዘፍዝፌ ያስቀመጥኩት ሽምብራ አለኝ። የምንዘፈዝፈው እንደዚህ ውሃ እንጨምርበታለን። ታያችኋል። ልክ እንደ ማታ ጨምረን እንደ በነጋታው እንጠቀምበታለን ማለት ነው። እንደዚህ ጥቅል ጎመን ያስፈልገናል። ሽንኩርት አዘጋጅቻለሁ። ነጭ ሽንኩርት፣ ሎሚ፣ ቃሪያ፣ የሰሊጥ ቅቤ ወይም ታሂኒ፣ ኦሊቭ ኦይል እና ቁንዶ በርበሬ እና ጨው ያስፈልገናል። ስራችን ስንጀምር እንግዲህ ሽምብራውን ከመቀቀል ነው የምንጀምረው። ስለዚህ እዚህ ጋር ትላንት የዘፈዘፍኩት ነው ያልኳችሁ ሽምብራ እንደዚህ እንጨምርና ውሃ ጨምረን እናበስለዋለን። እሳታችንን እንለኩሳለን፣ እንጥዳለን። ከዛም እንደምንሰራችሁ የምናደርገው ጥቅል ጎመኑ እንደዚህ በግማሽ ከትፈን እንደዚህ እያደረግን በቁመቱ እንከትፈዋለን። ታያችኋል። እንደዚህ በጣም ሳናደቀው በጣም ሳይወፋፈር እኩል ከሽምብራው ጋር በጥሩ ሁኔታ እንዲያባላ አድርገን በሹካ እንደሚያዝ አድርገን ታያችኋል። በእንደዚህ አይነት መልኩ እንከትፈዋለን። አሁን ይበቃዋል ሽምብራው። እንዴት አይነት መልኩ መሰላችሁ? ቆይ አንዱ ሳሳያችሁ እንደዚህ በሚፈረከሽ መልኩ ማለት ነው። እንደዚህ ፍርክሽ ሲል እናበቃለን። ስለዚህ እሳታችንን እናጠፋና እናጠለዋለን። ከዛ ይታያችኋል ሽምብራውን አጥልየዋለሁ። ምንም አይነት ውሃ የለውም። የዛን ጊዜ ይሄንን ያጠፉትን የጥቅል ጎመን እንደዚህ እጨምረዋለሁ። ከትፌ አጥቤዋለሁ። ለምንድነው ውሃ የሌለው? እንዲበስል አልፈልግም ጥቅል ጎመኑ። ግን ሽምብራው በጣም ስለበሰለ ከዛ በኋላ በጣም ጥሬ እንዳይሆን ጥቅል ጎመኑ ግን ትንሽ አለ አይደለ የሆነ ለዘዝ ነገር እንዲል እፈልጋለሁ። ለዛ ደግሞ ያጠብኩበት ብቻ ውሃ ወይም ደግሞ ከቅጠል ውስጥ የሚያወጣው ብቻ ውሃ ይበቃዋል። ስለዚህ በእንደዚህ አይነት መልኩ እሳቱን ቀንስና ምን አደርጋለሁ? ይሄ ከሽከሽ የሚለው የጥቅል ጎመኑ ጥንካሬ እንዲቀንስ አደርገዋለሁ። እንደዚህ ከድነዋለሁ። እሳቱን በደንብ ቀንሰዋለሁ። እሳቱን ካልቀንሳችሁት ይቃጠልባችኋል። ስለዚህ እሳቱን በደንብ አድርጋችሁ ቀንሳችሁ ነው መሆን ያለበት። አሁንም ከድነዋለሁ። አሁን ይበቃዋል። እንደዚህ ልዝዝ ብሏል። አሁንም ከሽከሽ ይላል ብትቀምሱት። ግን ከሽከሽ ማለቱ የጥሬነት ሳይሆን ተቀቅሎ ያለ መብሰል ከሽከሽ የሚል ነውና ከሽምብራው ጋር አብሮ በጣም ነው አብሮ የሚሄደው። ስለዛ በእንደዚህ አይነት መልኩ እናበቃለን። ምንም ውሃ ሳንጨምር እሳቱን በጣም ቀስ አድርገን እንደነገርኳችሁ ቅጠሉ ልትት እንዲል እናደርገዋለን። ስለዚህ እሳቱን አጠፋና ከድኜ አሁንም በበለጠ ቅጠሉ እንዲል የበለጠ ሙትት እንዲል እተወዋለሁ። እንደዚህ ፈቀቅ አድርጌ ከእሳቱ ላይ ጎመኑ በምን አይነት መልኩ እንደበሰለ ባሳያችሁ ይታያችኋል። እንደዚህ ሆኖ ያ በጣም ጥር የሆነው ከሽከሽ የሚለውን ነገር አጥቷል። ልትት ነገር ብሏል አይደለ? ግን አሁንም አልበሰለም። አለመብሰሉን ደግሞ እንፈልገዋለን። ፉል የሆነ ነገሩን ከውስጡ እንድናገኝ ማለት ነው። ሽምብራውም በስሏል። ከለሩን ወስዷል የጎመኑን። እናንተ ከለሩን እንዲወስድ የማትፈልጉ ከሆነ ጎመናችሁን ያለምንም ውሃ በኦቭን ውስጥ በዘይት ትንሽ አድርጋችሁበት አብስላችሁ ከድናችሁ ማለት ነው። ከዛ በኋላ ሽምብራውን ደግሞ ለብቻ ቀቅላችሁ አንድ ላይ መቃቀል ትችላላችሁ ማለት ነው። ይህ በእንዲህ እንዳለ እኔ ምን አደርጋለሁ መሰላችሁ? እዚህ ጋር ሎሚ አለኝ። ሎሚ እንደዚህ እጨምቃለሁኝ። 3 ሎሚ ነው የማደርገው፣ ምክንያቱም በዛ ያለ ጎመን ያለኝ። ሎሚዎች ደግሞ ትንሽ ናቸው። ሎሚውን በእንደዚህ አይነት መልኩ እንደዚህ እቃ ውስጥ ገለብጠዋለሁ። 3 ትንሽ ሎሚ ጨምቅ ያለሁኝ። ከዛ በኋላ እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርቱን እንደዚህ ጨፈልቀዋለሁ። በሰላጣ ነጭ ሽንኩርት ማትወዱ ከሆነ 1 ወይም ግማሽ ነጭ ሽንኩርት ይበቃችኋል። ግድ አይደለም 3 ነጭ ሽንኩርት ማድረጋችሁ። እኛ ስለምንወድ ነው። ወቅቱ ደግሞ የጉንፋን ወቅት ስለሆነ መድኃኒት ነው ነጭ ሽንኩርት ታውቃላችሁ አይደለ? እንደዚህ እናደርጋለን። ከዛ ዘይት እንጨምራለን። ታያችኋል። እንደዚህ ጨው እናደርጋለን። የሚያክል ጨው ጨምራለሁ። ምንም አይነት ጨው አልጨመርኩም። ሽምብራውን ስቀቅልና ጎመኑን ቁንዶ በርበሬ እንደዚህ ግማሽ የሻይ ማንኪያ ጨምራለሁኝ። ከዛ እዚህ ጋር ታሂኒ ያለኝ የሰሊጥ ቅቤ እንደዚህ እሱን ጨምራለሁ። እንደዚህ አይነት መልኩ እናዋህደዋለን። እንደ አስፈላጊነቱ ጥቂት ውሃ እንጨምራለን። ብዙ አይደለም እያየን
ታሂኒውም የሰሊጥ ቅቤው ዘይት ስላለው ለዚህ ነው ብዙ የኦሊቭ ኦይል ያልጨመርኩት፣ ግን ጥቂት ጨምሬያለሁ አይታችኋል። በዚህ ላይ ደግሞ የሰሊጡ ዘይት አለ። ስለዚህ ዘይት በቂው ነው። ስለዚህ እንደዚህ እናደርግና ምን እናደርጋለን መሰላችሁ? ጨውን እንቀምሳለን። ሶሱ ጨው ይበቃዋል አይበቃው የሚለውን ነገር ሱፐር ነው። ስለዚህ በእንደዚህ አጠናቅቃለሁ ሶሱን መበጥበጤን ወይም ማዋሃዴ። እዛ ይሄንን ጎመን እናነሳና እንደዚህ እንገለብጠዋለን። ከዛ እዚህ ጋር ቅድም ያዘጋጀሁት ሽንኩርትና ቃሪያ አለ። እነሱን ክትፍ አድርጌ እንደዚህ በሽሪምሪ ጨምረዋለሁ። ጎመኑ ረጃጅም ስለሆነ ሽንኩርቱንም እንደዚሁ ረጃጅም አድርጌ ከትፈዋለሁ። በእንደዚህ አይነት መልኩ ታያችኋል። በእንደዚህ አይነት መልኩ ትንሽ ፈልፈል አድርገን ሽንኩርታችንን እንደዚህ እንጨምረዋለን። ከዛ ቃሪያውንም እንደዚሁ በቁመቱ ከትፈዋለሁ። እኔ 2 ቃሪያ የምጨምረው አንድ አይበቃኝም፣ ቃጠል እንዲያርግ ስለምፈልግ። ታያችኋል። በእንደዚህ አይነት መልኩ በቁመቱ ከትፌ ጨምረዋለሁ እንደዚህ። ከዛ ልውስውስ እናደርገዋለን። እንዴት ክሪሚ እንደሆነ ሶሱ በደንብ ነው የሚይዘው። እያንዳንዱ ሽምብራ ላይ እያንዳንዱ ቅጠል ላይ ነው የሚይዘው። ሰሊጥ ስለሆነ ጥብቅ የማለት ጸባይ ያለው። በዚህ ላይ ደግሞ ክሪሚ አድርገን የሰራ ነው። እንትን ቅጥን አላደርግ ነው። ዋው እስክበላ ቸኩያለሁ። አይገልጸውም። አያችሁት መልኩ ራሱ እንዴት እንደሚያምር እንዴት ብሉኝ እንደሚል። ሽምብራዎቹ ከታች ወረድ ብሎ ቁጭ ካሉ ዛቅ አርጋችሁ ማውጣት አለባችሁ። ከዛ እንደዚህ ቃሪያችንን ጣል እናደርጋለን። እንደዚህ አይነት ነገር እንዲያስቆመጀን። ከዛማ ምን ልበላችሁ እዩት። የእውነት ይሄንን ምግብ ሰርታችሁ መቅመስ አለባችሁ። ሱፐር የሚለው ቃል አይገልጸውም። ሰሊጥና ሽምብራ እንዴት አብሮ እንደሚሄድ ታውቃላችሁ። ስላይክ ሐሞስ እንኳን ስንሰራ ማለት ነው። በዚህ ላይ ደግሞ ጥቅል ጎመኑ አፋችሁ ውስጥ ሙልት ነው የሚለው። እንደነገርኳችሁ እንትኑን ይሄ ይዘቱንም አላጣምም። በጣም ሙትት ብሎ አልበሰለም። በዚህ ላይ ደግሞ ጥሬ አይደለም። በቃ ገና ስትበሉት የሚሰጣችሁን ጥቅም ራሱ ይሰማችኋል። በእውነት ነው የምላችሁ። በነገራችን ላይ ሽምብራው ይህ ነው የማይባል ፕሮቲን አለው። ስፖርት የምትሰሩ ሰዎች እንደውም ሽምብራ ብትበሉ የበለጠ በጣም ቆንጆ ሆነ ከፕላንት ቤዝድ ያደረገ ፕሮቲን ታገኛላችሁ። እንዲሁም ለአጥንት ደግሞ ሰሊጦ አለ። እንዲሁም ደግሞ ጎመኑ ከምላችሁ በላይ በጣም አሪፍና ቆንጆ ስለሆነ እንደዚህ አድርጋችሁ አዋህዳችሁ፣ ሽንኩርትም እንደዚሁ በጣም ብዙ ጥቅም ያለው በጣም ቀላልና ቆንጆ ምግብ ነው። ስለዚህ በእንደዚህ አይነት መልኩ ሰርጉና ተጠቀሙ ብዬ እላለሁኝ። እንግዲህ ለዛሬ የነበረኝ የምግብ አሰራር ይሄን ይመስል ነበረ። ስለጣም አይደለም እንደ ሜን ዲሽም አይደለም እንደ ሳይድ ዲሽ ማቅረብ ትችላላችሁ። ዋቴቨር ግን በጣም የሚያጠግብ አይነት ምግብ ነውና በተለይ በዚህ በጾሙ ሰዓት መሆን ያለበት የምግብ አይነት ነውና በእንደዚህ አይነት መልኩ አሁን ደጋግሜ እላችኋለሁ፣ ሱና ተመገቡ። በተረፈ አዲስ የማችሁ ቻናሌ ሰብስክራይብ ማድረጋችሁን እንዳረሱ። የሰራሁትን ደግሞ ምግብ ካደነቃችሁ ይሄን የመሰለውን ማለት ነው በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።